አቁማችሁ እንደዛ እንድንሄድ ስለባረካችሁን እግዚአብሔርን እጅግ አድርጌ በጣም አመሰግናለሁ። ጌታ ይባርካችሁ። እዛ ሮተርዳም በተለይ አንድ ምሳሌ በቃ እግዚአብሔር በውስጤ ያሰማኝ ድምጽ ቢኖር እዛ የነበሩ ቤተሰቦች ናቸው እና ምን አሉ ወጣቶች በተለይ ያንግ አደልት የሆኑ ደች እዛ አካባቢ የሚነገረው ፈረንሳይና የደች ቋንቋ ነው። ልጆቹ በሚገርም ሁኔታ እግዚአብሔርን ያመልካሉ። በሚገርም እና ምንድነው ሚስጥሩ ብዬ አንዷን እናት ስትጠይቃት ብዙ አመት በጣም ሰይጣን ልጆቻችን ወስዶ ነበር እና ሳንበታተን ተሰብስበን ለብዙ አመት ጮህናል፣ አለቀስን፣ እግዚአብሔር ምርኮ መለሰልናል። የሚገርሙ ናቸው። ሲሪየስ እና አንድ ያየሁት ነገር እሱ ነው። ለዚህም አካባቢ በእውነት መልስ ሊሆን ይችላል ብዬ በልቤ የተቀመጠው ነገር ሲሪየስ የሆነ የተያዘ ጸሎት መጸለይ እንዳለብን አያለሁኝ። ከዛ በኋላ የሄድነው ወደ ሳንዲያጎ ነው። ልጃችን አጋፔ ጨረሰች በእግዚአብሔር ምህረት። ስለሱም እግዚአብሔርን እጅግ አድርገን እናመሰግናለን። ከኛ የሆነ ነገር የለም፣ ጌታ ይሄን አድርጎታልና ስሙ ይባረክ። እና ደግሞ ሌላው የሄድነው ወደ ሰርግ ነው፣ ወደ ሚችገን አንድ ወንድማችን ኤባ የሚባል እዚህ የሚመላለስ ታውቁታላችሁ። እግዚአብሔር ረድቶት ከብዙ ነገር ውስጥ አውጥቶ ለክብር አብቅቶታል። እግዚአብሔር ይመስገን። እግዚአብሔርን ቃል ቆመን እናነባለን። ከዚህ በፊት የጀመርነውን የኢያሱን መጽሐፍ ትምህርት 6ን አብረን እንመለከታለን። አነበውና ከዛ በኋላ በዚሁ ቃል ላይ አብረን ምንነጋገር ይሆናል። ምዕራፍ 4 ላይ ከቁጥር 10 ጀምሮ ያለውን ሐሳብ አብረን እናነባለን። እንደዚህ ይነበባል። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ሙሴም ኢያሱን እንዳዘዘ ሁሉ እግዚአብሔር ኢያሱን ለሕዝቡ እንዲነግር ያዘዘውን ነገር ሁሉ እስኪፈጽም ድረስ ታቦቱን የተሸከሙ ካህናት በዮርዳኖስ መካከል ቆመው ነበርና ሕዝቡም ፈጥነው ተሻገሩ። ሕዝቡ ሁሉ ፈጽሞ በተሻገሩ ጊዜ ሕዝቡ እያዩ የእግዚአብሔር ታቦትና ካህናቱ ተሻገሩ። ሙሴም እንዳዘዛቸው የሮቤል ልጆች፣ የጋድም ልጆች፣ የምናሴም ነገድ እኩሌታ ተሰልፈው በእስራኤል ልጆች ፊት ተሻገሩ። 40,000 ያህል ሰዎች ጋሻና ጦራቸውን ይዘው ለሰልፍ በእግዚአብሔር ፊት ወደ ኢያሪኮ ሜዳ ተሻገሩ። በዚያን ቀን እግዚአብሔር ኢያሱን በእስራኤል ሁሉ ፊት ከፍ አደረገው። ሙሴንም እንደፈሩ በዕድሜው ሁሉ ፈሩት። እግዚአብሔርም ኢያሱን የምስክሩን ታቦት የሚሸከሙትን ካህናት ከዮርዳኖስ እንዲወጡ እዘዝ ብሎ ተናገረው። ኢያሱም ካህናትን ከዮርዳኖስ ውጡ ብሎ አዘዛቸው። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት ከዮርዳኖስ መካከል በወጡ ጊዜ የካህናቱ እግር ጫማ ደረቅ መሬት መርገጥ በጀመረ ጊዜ የዮርዳኖስ ውሃ ወደ ስፍራው ተመለሰ፣ ቀድሞ እንደነበረ በዳሩ ሁሉ ላይ ሄደ። ሕዝቡም በመጀመሪያ ወር በ10ኛው ቀን ከዮርዳኖስ ወጡ። በኢያሪኮም ዳርቻ በምስራቅ በኩል በጌልጌላ ሰፈሩ። ከዮርዳኖስም ውስጥ የወሰዷቸው እነዚህ 12ቱን ድንጋዮች ኢያሱ በጌልጌላ አቆማቸው። ለእስራኤልም ልጆች እንዲህ ብሎ ተናገራቸው፣ በሚመጣው ዘመን ልጆቻችሁ አባቶቻቸውን እነዚህ ድንጋዮች ምንድናቸው ብለው ሲጠይቁ ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ፣ እስራኤል ይህን ዮርዳኖስ በደረቅ ተሻገረ። እስክንሻገር ድረስ አምላካችሁ የኤርትራን ባህር ከፊታችን እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ። ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔርን ለዘላለሙ እንድትፈሩ ነው ይላል። አብረን እንጸልይ። ቃሉን እንዲያስተምረን መንፈስ ቅዱስ በመካከላችን እንዲመላለስ። በዘላለም ፍቅርህ የወደድከን ጌታ ከማለዳ ጀምሮ እየተናገርከን ነው። አቤቱ በጸሎት ውስጥ መገኘትህ ነበር፣ በአምልኮ ውስጥ መገኘትህ ነበር።
አሁን ደግሞ እግዚአብሔር አባት ሆይ በልባችን ጽላት ውስጥ ይሄ ቃል እንዲጻፍና በእኛ ሕይወት ውስጥ እንዲሰራ መንፈስ ቅዱስ ጊዜውን እንድትረከብ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በዚህ ጉባኤ ውስጥ ይህን ቃልን የሚሰማ ሰው ሐሳቡ እንዳይበተን ይልቁኑ በቃል ውስጥ ተሰውሮ ከቃል ውስጥ ማዕድ እንዲበላ እንዲቀበል ስንቅም እግዚአብሔር ሆይ እንዲሰጠው በኢየሱስ ክርስቶስ ስም ጸልያለሁ። ከፊት ለፊታችን ለምንሮጥበት እግዚአብሔር ለምንሄድበት ለዚህ መንፈሳዊ ጉዞ ከዚህ ቃል ውስጥ እግዚአብሔር ሆይ ለሕዝብ እንድትናገር፣ ለቤተ ክርስቲያን እንድትናገር፣ ለባለ ትዳሮች እንድትናገር ጊዜውን ለአንተ አሳልፌ ሰጠው። እግዚአብሔር አባት ሆይ እኔንም እንድታስበኝ በምሕረት እንድትጎበኘኝ መናገር የሌለብኝን ነገር እንዳልናገር መናገር ያለብኝን ግን በድፍረት የእውነትን ቃል በፍቅርና በትህትና መናገር የምችልበትን ጸጋ ስጠኝ። ሁሉ ለስም ክብር ይሁን። የጨለማ ሥራ ይፍረስ፣ የአጋንን ሥራ ይፍረስ። የእግዚአብሔር ነገር በእኛ መካከል እንዳይሆን የሚከላከሉ በአየር ላይ ያሉ ሁሉ አሁን በዚህ ጊዜና በዚህ ሰዓት ስምን ስንጠራ ከእግራችን በታች ይረገጡ፣ አካባቢውን ለቀው ይሄዱ። ስለምታደርገው ነገር አመሰግናለሁ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። የምናገርበት ርዕስ አካሄድን ከእግዚአብሔር ጋር ማድረግ በሚል ነው። ከእግዚአብሔር ጋር መራመድ እና ይሄንን በግል ሕይወታችን በትዳር እንድንመለከተው ፈልጋለሁ። እንደገና እንደ ቤተ ክርስቲያንም ደግሞ በግሎባሊም ደግሞ እንድናስብ ዘመኑን እያሰብንም ይሄንን እንድንመለከት በተለይ ዘመኑን ስናይ ብዙ ምልክቶችን ስንመለከት በመጨረሻው ዘመን ላይ ያለን እንደሆነ ምንም ማንም የሚናገረው እንደሆነ ታውቃላችሁ። ያው እናንተም መገመት ትችላላችሁ። እነኚህ ነገሮች ሲሆኑ ይላል ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 24 ላይ አይኖቻችሁን ቀና አድርጉና ጊዜው እንደደረሰ ወቁ ይላል። ወቁ በቃ እነኚህ ምልክቶች ስትታዩ። አንድ መዝሙር ነበረ በድሮ ዛሬ እንዴት እንደሆነ እንጂ የድሮ መዝሙሮች በጣም እየፈሰሱልኝ ነው። ቀኑ ደርሷል ሊነፋ መለከት፣ ሕዝብ ይጠራል ካለበት በፍጥነት ተሰብስበን ልንቆም በጌታ ፊት። ታውቁታላችሁ? 1 2 3 ቀኑ ደርሷል ሊነፋ መለከት፣ ሕዝብ ይጠራል ካለበት በፍጥነት ተሰብስበን ልንቆም በጌታ ፊት። ጌታ ይባርካችሁ። ቀኑ ደርሷል ሊነፋ መለከት፣ ሊነፋ መለከት። ስለዚህ ሊነፋ ባለበት ጊዜ ፔሴን ከእግዚአብሔር ጋር ማድረግ ነው። አካሄድን ከእግዚአብሔር ጋር እንደዚህ ማድረግ ነው። በጣም በልጅነቴ የምወደው አንድ አጎቴ ነበር። አሁን የለም ወደ ጌታ ሄዷል። አብሬው ከሱ ጋራ ወደ ገበያ ወደ ሰፈር ወደ መሄድ ፈልግ ነበር፣ ግን እርምጃው ልነግራችሁ አልችልም። አንድ ሲራመድ እኔ 6 ነው የምራመደው በቃ። እና እባክህ ቀስ በልልኝ እያልኩ ነው በቃ ብዙ መጓዘው። ሳቅ ሳቅ አላችሁ። ከኔ እርምጃ በላይ ሆነ አጎት ያላችሁ ሰዎች አላችሁ መሰለኝ። ስለዚህ ፔሴን ከሱ ጋር ለማድረግ በጣም እፈጥን ነበረ። ለምን? ከሱ ጋር ለመሆን ከመፈለጌ የተነሳ። በመጽሐፍ ቅዱስ ውስጥ በጣም ስለምታውቁት እዛ ቦታ ላይ ብዙ ጊዜን አልፈጅም፣ ግን አካሄዱን ከእግዚአብሔር ጋር አደረገ የተባሉ ሁለት ሰዎች አሉ። አንደኛው ማን ነው? ሄኖክ ነው። ሌላውስ? እስቲ ኖህን ልውሰደው እኔ ዛሬ። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ሌላውስ ሕዝብ አካሄዱን ከራሱ ጋር አደረገ። የሚገርም ነው። የሚገርም አሁን ስታየው ማጆሪቲ መከተል እኮ ኖርም ነው። አሁን እንኳን በፖስት ሞደርን በዚህ ፍልስፍና ሁሉ ሰው የራሱ እምነት ምናምን ይሏቸዋል። ምን ከጸጉር አቆራረጥ ጀምሮ አንድ አይደሉ እንዴ? ምንም እኮ ዝም ብሎ ፍልስፍና ይላሉ እንጂ እንደው አንዱ የተከተለውን እኮ ነው ሌላው የሚከተለው። እንዴ ልጆቹን እንኳን ስታዩ ዝቅ ካረገ ሱሪ በቃ መደዳውን። በማጆሪቲ የሚታመንበት ጊዜ ነው በፖስት ሞደርን ውስጥ እየኖርንላችሁ። እንደው ፍልስፍናው ይላል እንጂ እንደውም እነሱ ናቸው የሚመሳሰሉት የሚፈልጉት ለመመሳሰል። በዚህ ጊዜ ግን አካሄዱን ከእግዚአብሔር ጋር ያደረገ ሰው ከማጆሪቲው ጋር አልቆመም።
አልቆመም። ስለዚህ እንደዛ አይነት ኮሬጅ በህይወታችን ውስጥ እንዲፈጠር ዘመኑን ስናይ የግል ህይወታችንን ስናይ እንደገና ትዳራችንንም ስናይ እንደገና ቤተክርስቲያንንም ይዋት ኢዘራ አካሄዷን ከእግዚአብሔር ጋር ታረጋለች ወይም ደግሞ የራሷን ፍላጎት አድርጋ ታልፋለች። እግዚአብሔር አካሄዷን ከእግዚአብሔር ጋር ከምታረግ ቤተክርስቲያን ጋር ይጠብቃችሁ። ስለዚህ ዘመኑን ስታዩ እና ሻትሎች ሲተኮሱ እሱ ፓስተር ሳምሶን ነው እዛ ናሳ አካባቢ ሲሰራ የነበረው ልዋስ ለዛሬ ሻትሎች በሚተኮሱበት ጊዜ አሉ ሲነገር እነኚህ ኤክስፐርቶች ሲናገሩ ዲግሪው ሲወጡ ሲለቀቁ በየትኛው ዲግሪ እንደሚሄዱ በቀጥታ 90 ዲግሪ ሄዶ ጠፈር ላይ ያርፋል ሻትሉ። ግን just in case 2 ዲግሪ ጠፈር ላይ ጨረቃ ላይ ታስቡ 2 ዲግሪ ቢስት የሚያርፈው ወይ ሜርኩሪ ላይ ነው እና በጣም ጥንቃቄ ይፈልጋል ማለት ነው። ፔስ ማድረግ ስለዚህ በህይወታችንም ወገኖቼ ከማን ጋር እንደምንሄድ ማወቅ በጣም አስፈላጊ ነው። ከማን ጋር እንደምንሄድ አንዳንድ ሰው ከራሱ ጋር ይሄዳል። በጣም ነው የሚያሳዝነው። በቤተክርስቲያን ደረጃም እኮ ነው ብላችሁ የእግዚአብሔር ቃል እያለ የእግዚአብሔር ቃል የተጻፈ ተወጥሮ የሚታይ በብራና ላይ የእውነት ቃል እያለ በፍጹም የራሱን መንገድ ነው የሚመርጠው። እግዚአብሔር እንደዚህ ልባችሁን ከማጠንከር ይጠብቃችሁ። እግዚአብሔር በቃሉ እንድንታዘዝ፣ ለቃሉ እንድንበረከክ፣ ለቃሉ እንድንገዛ የሚጽፍልን እኮ ለዚህ ነው። ይሄን ነው የሚነግረን። ምን ይላል? ወደዚህ ወደ ትሁት በቃሌም ወደሚንቀጠቀጥ በመንፈሱም ወደ ተሰበረ ወደዚህ ሰው እመለከታለሁ። በቃ በቃሌ ወደሚንቀጠቀጥ ቃሉ ከመጣ ወደሚል ሰው ወደዚህ ሰው አካሄድን ከሱ ጋር አደርጋለሁ። አካሄድን ከዚህ ሰው ጋር አደርጋለሁ። ለምን? ለቃሌ ይንቀጠቀጣል። መንፈሱ የተሰበረ ነው፣ ይፈራል። የኔን ቃል ይፈራል። እኔ ስናገረው ይፈራል። ይሄ ነው አካሄዳችንን ከእግዚአብሔር ጋር እንድናረግ። ብዙ በረከት ነው ያለው። አሁን በጠይቃችሁ ከኔ በተሻለ ልታብራሩ ትችላላችሁ። 3 ነገሮችን ግን ልንገራችሁ በኢንትሮዳክሽን ደረጃ። በእውነት አካሄዳችንን ከእግዚአብሔር ጋር በማድረግ የሚገኙ ብዙ በረከት ነው ያሉት። ግን በጣም እኔ ያየኋቸውን ጥቂት ነገሮች ልናገር። ለመጀመሪያ ሁሉን አቀፍ የሆነ እድገት ይኖረዋል። አንድ ሰው ከእግዚአብሔር ጋር ሲሄድ ሁሉን አቀፍ የሆነ ሆሊስቲክ ግሮውት ይኖረዋል በህይወት ዘመን። እኔ እንዲህ አስባለሁ። እንዴት አስተዋይ ነው! ከህብረተሰቡ መካከል የህብረተሰቡ ስሜትና ኖርም ካልቸር ሳይገዛው ሆሊስቲክ የሆነው አስተሳሰቡና አመለካከቱ በፍጹም እግዚአብሔር ነገር ላይ እንዲጸና ረድቶታል። ሐዋርያ ጳውሎስ ለጢሞቴዎስ እኮ ሲመክረው ማደግ በነገር ሁሉ ይሁናል። በቃ ለልጁ ለሁለተኛው ሰው የሚመኘው ነገር ይሄን ነው። ማደግ በነገር ሁሉ ይሁን። እንደ ኤፍሬም አትሁን። ኤፍሬም ያልተገላበጠ ቂጣ ነው ይላል መጽሐፍ ቅዱስ። በአንድ በኩል የበሰለ ነው፣ በሌላ በኩል ደግሞ ባዶ እና እንደዛ አትሁን። አንድ አይነቱ እየበሰልክ ሂድ። በቃ እየበሰልክ ደርሰ የምትበላ ፍሬ ሁን። እንደዛ ነው የሚለው። ስለዚህ ማደግ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንን አዘውትር። ይህንን አዘውትር ለራስና ለትምህርት ተጠንቀቅ። በእነዚህ ጽና፣ ይህንን ብታረግ ራስና የሚሰሙን ታድናለህ ብሎ የሚነግረው በሁለንተናዊ ነገር እንድናድግ ነው። በባይብል ኮሌጅ ስንማር አንድ በጣም ደስ የሚለኝ ቃል ነበረ። ቢቢሲ የሚባል ዜና መስሎኝ ነበር መጀመሪያ። ባላንሲንግ ቢብሊካል ክርስቲያኒቲ ማለት ነው። ባላንሲንግ ቢብሊካል ክርስቲያኒቲ። ኢቭን አሁን እንኳን በዚህ ዘመን ስታዩ የነቢያትን እንቅስቃሴ የሐዋርያትን እንቅስቃሴ ስታዩ መስመር የወጣ ነው።
ግን እሱን ላስተካክል ብላችሁ ደግሞ ያኛውን ስትጨፈጭፉ እውነተኛውን ነብይነት ታጠፉታላችሁ። ስለዚህ ባላንሲንግ ቢብሊካል ክርስቲያኒቲ በጣም አስፈላጊ ነው። በዚህ በሁሉ አቀፍ አስተዳደግ ላይ ሁሉን ያቀፍ አስተዳደግ ላይ የኔን ድርሻ እስቲ የቱ ጋር ነኝ ብዬ መመልከት አለብኝ። ብዙዎች እንደሚስማሙ ሆሊስቲክ የሚለውን ሐሳብ እነኚህን ነገሮች ነው። ለምሳሌ ሜንታል ግሮውት አስተሳሰብን ይመለከታል። በአስተሳሰብ መጎልበት ትልቅ ሰው ሆኖ እንደ ልጅ የሚያስብ ሰው ይኖር ይሆን? ይሄ አብኖርማል። አባት መሆን ሲገባው እንደ ልጅ ምናምንት የሚያወራ ሰው ማለት ነው። ኢሞሽናል ግሮውት፣ ኢሞሽናል ኤክሰለንሲ በስሜት ደረጃ ስሜቴ እንዴት ነው? ሮለር ኮስተር ከሆነ ዛሬ ደህና ነው ሲሉ ሰላም ብሎ ፈገግ ነገ የሚያወርድ አይነት ስሜት ማለት የሚለዋወጥ ስሜት፣ የተጎዳ ስሜት መር ደግሞ ህይወት አለ። ክርስቶስ መር ሳይሆን ስሜት መር፣ ስሜት የሚነዳው አንድ ጊዜ ትዝ ይለኛል። ዲዝኒላንድ ሄደን ፓሬድ ይደረግ ነበር እንደዚህ እና እኛ ምንድነው ብለን እንዲህ ስናይ ከልጆቻችን አንዷ እዛ ውስጥ ገብታለች። ሙዚቃ ወስዷት ማለት ነው። እና አንዳንድ ጊዜ ስሜት ነው በቃ ይዞ ነው የሚሄደው ልላችሁ ነው። ስፒሪቹዋሊቲስ በመንፈሳዊ ደረጃስ ማደግ፣ በእግዚአብሔር ቃል ማደግ። ሐዋርያ ጳውሎስ በሮሜ መጽሐፍ ላይ እናንተ ኃይለኞች የሆናችሁ የደካሞችን ሸክም ተሸከሙ ይላል። ኃይለኞች የተባሉት እነኚህ የሚታገሱ፣ ረጋ የሚሉ፣ ስህተት መሆኑን እያወቁ ግን መጪውን ፍሬ ለማምጣት የሚታገሱ ማለት ነው። ስለዚህ ይሄ ብቻ አይደለም። ፊዚካሊም እንኳን ጌታ ኢየሱስ ክርስቶስ በጸጋም በቁመትም በሰውና በእግዚአብሔር ፊት ያድግ ነበር ይላል። ልክ እንደ ሳሙኤል በእግዚአብሔርም በሰዎችም ፊት ያድግ ነበር እና ፊዚካሊም እንኳን ወገኖቼ ለጥቂት ይጠቅማል የሚለው ፕሮግራም ዝም ብሎ የመጣ አይደለም። በየዓመቱ ልንደጋግመው የሚገባል። የእግዚአብሔር ማደሪያ የሆንኛ እንደፈለገን መኖር አንችልም በዚህ መቅደስ ውስጥ። ለዚህ መቅደስ ኃላፊነት አለብን። እንደው ወደ ሌላ ነገር አልወሰዳችሁ እንጂ ለዚህ መቅደስ ኃላፊነት አለብን። መጽሐፍ ቅዱስ እንደፈለጋችሁ አድርጉት አይልም። እሱንም ቢሆን ቢጠፋም ቢሆን ልላችሁ ነው። ሌላው ጌታን ለማወቅ የሚናፍቅ ልብ ነው። ጌታን ለማወቅ የሚናፍቅ ልብ፣ ይሄ ትልቅ ብሌሲንግ ነው። ልንገራችሁ፣ ሌላ ነገር አይደለም እኮ ምላችሁ፣ ማቴሪያል ነገር አይደለም፣ ገንዘብ አይደለም፣ ሌላ ነገር አይደለም። ጌታን ለማወቅ አንድ ሰው የሚቃጠል ከሆነ ብልም ያ ሰው ተባርኳል፣ በጣም ተባርኳል። እንደዛ ሰው የተባረከ ሰው የለም። ጌታን አሁንም ነገም አሁንም ጌታን ልወቀው የሚል አንድ ቃል አንብብላችሁ ከአንድ የታወቀ የእግዚአብሔር ሰው መጽሐፍ ቅዱስ ውስጥ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩትን ደግሞ ይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩ ቆጥራለሁ። ያኮ ጃይንት ፖል እቆጥራለሁ፣ ነገር ግን አንድ ነገር አድርገው በኋላ ያለውን የረሳው በፊት ያለውን ለመያዝ እሰረካለሁ። የሚመኘው በቃ እዛ ነው፣ እዛ ክብር ውስጥ፣ እዛ ኃይል ውስጥ፣ እዛ የእግዚአብሔር መገኘት ውስጥ መግባት ነው። በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ያን ምልክት ፈጥናለሁ ይላል። what a desire, what a passion! ሃሌሉያ!
Hallelujah. I need that. I need it. That's a blessing. እሱ ነው blessing. ይሄ የሚጠፋው ዛሬ የሚጠፋው አይደለም። አጠገባችን እኮ ሰዎች ይሄዳሉ። ስንት ያከማችሁ አጠገባችን ስንት ጥረት ያደርጉ። መጥፎ ነው እያልኩ አይደለም። በጣም በስራ አምናለሁ፣ በትምህርት በጣም ነው ማምነው። ነገር ግን ትልቅ የሆነውን ነገር ላይ ሲሪየስ የሆነ አቋም ሊኖረን ይገባል። የሚናፍቅ ሌላው በእግዚአብሔር ዘላለማዊ ተስፋ መመካት ነው። ገርማችኋል። ሰው ከተባረከ መባረኩን የምታውቁት በዚህ በሚጠፋው ምድር ሳይሆን በዛኛው ተስፋ የሚመካ ከሆነ ይሄኛው አይኖርም ማለት አይደለም። ቅድም ቢቢሲ ብያችኋለሁ። አንዳንድ ሰው እዛ ነው ብሎ እዚህ ላይኖር ይችላል። እሱ አይደለም በፍጹም። እግዚአብሔር በጣም ይባርካል። በዚህ ምድር ላይ በጣም ነው ኤክሴል የሚያደርገን። በጣም በሁሉ አቅጣጫ፣ በትምህርት ብትሉ፣ በስራ ብትሉ፣ በአስተዳደር ብትሉ፣ በሁሉ አቅጣጫ፣ በማቴሪያል ነገር ብትሉ በዚህ ምድር እግዚአብሔር ይባርካል። ከመባረክ ወደ ኋላ አትበሉ። ግን ከዛ የሚበልጥ ተስፋ አለ። በፍጹም እኔ እንደውም እንደዚህ ነው ማስበው። ይሄ መኪና ስንነዳ ፊት ለፊት ነው የምናየው አይደል? ፊት ለፊት ግን አልፎ ደግሞ 50% የምናያት ነገር መስታወት አለች አይደል? ሬር ሜረር የምትባለው ሳይድ ሜረር። በዚህ ምድር ማየት ያለብን ያንን እንደዛ ነው ማየት ያለብን፣ የዘላለሙን ነው። ከዛ ደግሞ በዚህም እናያለን፣ በዚህም እናያለን። በደንብ እንደዛ ነው። ፐርሰንቴጅ እሱ ነው። ስለዚህ በዚህ በረከት ውስጥ ለመግባት ግን ከዚህ ከኢያሱ መጽሐፍ ኢያሱን አየዋለሁ። በጣም አሁን እንደምነግራችሁ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነው እና ከዚህ መጽሐፍ አሁን ካየናቸው ክፍሎች ውስጥ 3 ነገሮች ልንገራችሁ ወደዚህ ወደ እግዚአብሔር አካሄድ ውስጥ ሊከቱን የሚችሉ። ስለዚህ እንደ እግዚአብሔር እንደ ተማሪም እግዚአብሔርን እንደሚወድ ሰው በእነዚህ 3 ነገሮች ላይ የስ ብላችሁ ይዛችሁ የምትወጡበትና የምትለማመዱበት ይሁንላችሁ። መጀመሪያው አካሄዳችን ከእግዚአብሔር ጋር እንዲሆን ምን እናድርግ ለሚለው የመጀመሪያው ነገር እግዚአብሔርን ሐሳብ እናገልግል። የእግዚአብሔርን ሐሳብ እናገልግል። ይሄ ቃል ተደጋጋሚ ቃላት ሊሆንባችሁ ይችላል፣ ግን በጣም ውድ ቃል፣ ፕሬሺየስ ቃል። ይሄን ካረጋችሁ ብልብ ያካሄዳችሁ ከእግዚአብሔር ጋር ይሆናል። ኢሳይያስ ላይ እግዚአብሔር በእስራኤል ላይ በጣም አዝኖ ምን አለ? ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ እጅግ የተለያየ ነው፣ የራቀ ነው። እግዚአብሔር ነው ያለው። በጣም ሰው እንደዚህ መገንዘብ አለበት። ሐሳቤ የኔ ሐሳብ ከእግዚአብሔር ሐሳብ የተለየ ነው፣ መንገዴም ግዴላችሁም የተለየ ነው ያለ ሰው ራሱን አይቷል ማለት ነው። ስለዚህ ኢያሱን ስትመለከቱ ሙሴ ያዘዘውን እግዚአብሔር ያዘዘውን ከእግዚአብሔር ሐሳብ ጋር እንደሄደ ታያላችሁ። እሱ ብቻ አይደለም፣ ካህናቱ የሮቤል፣ የጋድ፣ የምናሴ ነገዶች ሁሉ ይህንን እንዳደረጉ እዚህ ክፍሉ ይነግረናል። የራሳቸውን ሐሳብ አይደለም፣ የሰዎችን አይደለም፣ የማህበረሰቡን ፍላጎት ሳይሆን የእግዚአብሔርን ሐሳብ ነው ያገለገሉት። ይሄ በጣም በሕይወታችሁ አይጥፋ። ቅድም ዲግሪ እንዳልኩት ቻትሉ ሲወጣ የራሴን ሐሳብ ሳገለግል መጨረሻ የት እንደሚሆን የእግዚአብሔር ሐሳብን ሳገለግል ደግሞ ወደ ተባለልኝ ስፍራ እንደምደርስ እንድታዩ። ከቁጥር 10 እስከ 12 ቅድም ካነበብኩላችሁ ሙሴም ኢያሱን እንዳዘዘው እግዚአብሔር ኢያሱን ለሕዝቡ እንዲነግር ያዘዘውን ነገር ሁሉ እስኪፈጽም ድረስ ታቦቱን የተሸከሙ ካህናት በዮርዳኖስ መካከል ቆመው ነበርና ይላል። እና እግዚአብሔር የዘላለም ሐሳብ ነው ያለው ለኛ ወገኖች። ግን እግረ መንገዱን ደግሞ ወደዛ ዘላለማዊ ተስፋ እንድንደርስ እግዚአብሔር ያስቀመጣቸው ነገሮች አሉ። አሁን እግዚአብሔር ሕዝቡን ወደ ተስፋይቱ ምድር እንዲገባ ሁለተኛውን ትውልድ በኢያሱ በኩል ይሄንን ትልቅ ኃላፊነት ሰጠውና ገና ሲጀምሩ የመራው ወዴት ነው? ወዴት ነው የመራው? ወደ ዮርዳኖስ እና ከዚህ እኮ የምንረዳው
እግዚአብሔር በማያውቁ መንገድ መራቸው ይላል። ከዘፍጥረትም ዘጸአትም ላይ ስንመለከት እስራኤላኖችን ሲያወጣቸው እግዚአብሔር ይገርማቸዋል ወደ ዮርዳኖስ ይመራል። ምን ነው ማለት አንችልም። ይመራል እግዚአብሔር። አንዳንዶቻችሁ በዚህ ጊዜ በአንዳንድ ሁኔታዎች ውስጥ የምታልፉ ሰዎች ለምን ወደ ዮርዳኖስ? አረ እግዚአብሔር ይመራል። በኋላ ታዩታላችሁ ለምን እንደሚመራ። ስለዚህ የእግዚአብሔር ሐሳብ ዘላለማዊ ስለሆነ ተስፋይቷ ምድር ማስገባት ስለሆነ ይሄ የዘላለማዊ ሐሳብ እንዲፈጸም አንዷ ፒስ ዮርዳኖስን መሻገር ነበር። ስለዚህ እንዴት እናርግ? የእግዚአብሔርን ሐሳብ እንዴት እናገልግል ሲል እንዴት እናርግ? ተሻገር። እግዚአብሔር ከፍሎታል። ያንተ ዕድል መሻገር። ይሄ ነው የመጀመሪያው ነገር፣ መሻገር ነው። ሁሉም ተሻገሩ። ታውቃላችሁ ሰው እግዚአብሔር ከፍሎለት ላይሻገር ይችላል። ሰው እኮ አስቸጋሪ እኮ እግዚአብሔር ሁሉን አድርጎ ሁሉን ሰርቶ ሰው አልሻገርም ሊል ይችላል። አሁን ይሄንን ወደ አዲስ ኪዳን መውሰድ እንችላለን። ስንት ነገር ነው እግዚአብሔር በልጁ በኢየሱስ ክርስቶስ በኩል በመስቀል ላይ የሰራውን ስራ ስናይ መሻገር የሌለብን ሰዎች መብት ሰጡ። በመስቀል ላይ እሱ መስዋዕት ራሱን አድርጎ ኤሎሄ ኤሎሄ ለማ ሰበቅተኒ፣ አምላኬ ለምን ተውከኝ። መስቀል ላይ ክራሽድ ሲሆን ደሙ ሲፈስ ያ እኔ መሻገር ስለማልችል እሱ እኔ እንድሻገር እሱ በመስቀል ላይ መስዋዕት አረገ ራሱን እና ለዓለም ሕዝብ በሙሉ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ተሻገር ሰራውልህ። እኔ ተሻገር ሲባል ያው እስከ ዛሬ ሰው ግጥም እዚህ ውስጥ የሚኖር እንደሆነ አላውቅም። ያልተሻገረ ሰው እግዚአብሔር ተሻገር የዘላለም ሕይወትን ልሰጥ እኔ ከፍየዋለሁ ዮርዳኖስ ና ተሻገር። ሰው ይገርማል አይሻገርም። አንዳንድ ሰው አይሻገርም። ይሄ ብቻ አይደለም፣ የደህንነት ምስጢር ብቻ አይደለም። በትዳር ደረጃ የእግዚአብሔር ቃል ሰጥቶናል። አንዳንድ ጊዜ የእግዚአብሔርን ቃል መራመድ መከተል ሲገባን የእግዚአብሔርን ቃል ካለመታዘዝ የተነሳ አልሻገርም እላለሁ። ሊያሻግረን እሱ ወደ ከበረ ስፍራ በዚህ ትዳር ሊሰራ፣ በዚህ ትዳር ሊያበጅ፣ በዚህ ትዳር ክብሩን ሊገልጽ ሲነሳ እልህ ይዘኝና ከእግዚአብሔር ቃል ይልቅ የራሴ ማንነት ይዘኝና ቀራለሁ። ምድረ በዳ ላይ ቀራለሁ። ተሻገር ነው እግዚአብሔር በከፈተው ነገር ላይ ተሻገር። እንደ ቤተ ክርስቲያንም ነው የምላችሁ። ቤተ ክርስቲያን የራሷ አሰራር አደራረግ አላት፣ ስርዓት አላት፣ ቃሉ ላይ ተገልጧል። እኔ የፈለገኝን እንደ ሱቅ እየከፈትኩ ማረገው ነገር የለም። በጣም ክቡር ናት ቤተ ክርስቲያን። በጣም በደሙ የተገዛች ጌታ ክብሩን ሊገልጥባት፣ ሊያድርባት፣ ሊሰራባት በጣም ውብ ዋጋውን የከፈለላት ነች። አናቅም እንደውም ቤተ ክርስቲያን ምን እንደምትመስል። the more we understand about the church በጣም ነው የምንገዛላት። ስለ ፓስተሮች አይደለችም እኮ ቤተ ክርስቲያን የክርስቶስ አካል ነች። የክርስቶስ አካል ስለኛ አይደለም። አንዱ ትውልድ ሲመጣ ሌላው ይተካል። ግን ይሄ የክርስቶስ አካል ደሙ የፈሰሰለት እና የፊት መጨማደድ የሌለባትን ቅዱስ በቃ ያለ ነውር የሆነች አሁንም እኮ ይማልድላታል። እንደፈለግን እየከፈትን ያወጣን ምን ያጣጥለው። አንድ ቀን አካሉን የሚያፈርስ እርሱ ያፈርሰዋል እኮ ይላል ቃሉ። ያፈርሰዋል። በእግዚአብሔር ውበቷን፣ ኔቸሯን፣ ማንነቷን የምናውቅበትን ጸጋ እግዚአብሔር ይስጠን።
እግዚአብሔር ይስጠን እንድናከብራት እና እንድናገለግላት የሱ አካል ስለሆነች የሱ አካል ነች። ስለዚህ መሻገር የኛ ድርሻ የዘላለም የእግዚአብሔርን ሐሳብ ለማገልገል we have to cross እሱ ሲከፍለው መሻገር ወዴት? ወደ ተስፋይቷ ምድር። ኦፍ ኮርስ አንዳንድ ጊዜ ያመናል። እሱንም እግዚአብሔር ምን ያደርጋል? በቃ ያነሳዋል ከላያችን ላይ። ሌላ ዘመን አለ የምትኖርበት፣ ወደ ተስፋይቱ ምድር የምትሻገርበት። የኑሮ ቀንበር አንዳንዴ ሲያስጨንቀን አንድ ከፍልና እኔ ቤት እንዳረገው ማለት ነው። ፕሬዝ ጋድ። ቤት ሊገዛ በማይችልበት ቦታ ላይ ከፍሎ ቤት ይሰጣል፣ ያሻግራል። ያ ግን እዚሁ የሚቀር ነው። ስራ ስላለው ስራ እኔ ሆነ እሱ ላይ ተንጠልጥዬ እንድኖር ሳይሆን እንደውም እሱ የሱ ቤት ነው። የማንም ቤት አይደለም፣ የሱ ቤት ነው። ስለዚህ ይፈውሰናል፣ ያድነናል፣ ይሰጠናል፣ ይጨምራል። ያ ግን ፐርፐዝ አለ እና እዛ ላይ እንጠለጠልም ልላችሁ ሳይድ ሚረር ነው እሱ። ሌላው ማሻገር ሁሉም መሻገር አለበት። ደግሞ አሻጋሪዎች አሉ ወገኖች። እዛ ላይ ስትመለከቱ ምን ይላል? ሕዝቡ ሁሉ ፈጽሞ በተሻገሩ ጊዜ ሕዝቡ እያየ እግዚአብሔርን ታቦት ካህኑ ተሻገሩ ይልና ሙሴ እንዳዘዛቸው ሌሎችም ተሻገሩ። ግን እዛ የቆሙ ካህናቶች አሉ። ሁሉም እስኪሻገር ዮርዳኖስ ውስጥ ቢቆሙ ፓስተር ማይክ የሚቆሙ አሉ። በቃ ፓስተር ሳምሶን ካህናቶች፣ የአገልጋዮች በቃ ስራ ማሻገር ነው። ሪስክ እኮ አለ። ሪስክ የቆሙበት ቦታ እኮ የዮርዳኖስ የሚበላል። አንዳንድ ጊዜ የኢኮኖሚ ችግር ሊኖር ይችላል። ከተማው እንደዚህ አይነት ሊሆን ይችላል። በቃ መቆም ነው። ፕሬዝ ጋድ። በቃ ዮርዳኖስ ውስጥ መቆም እስኪሻገር ሰው ማሻገር። ሃሌሉያ። ስለዚህ በዚህ አውድ መሰረት የእግዚአብሔር ሐሳብ ህዝቡን ማሻገር ነው። ስለዚህ መሪዎች የእግዚአብሔርን ሐሳብ እያገለገሉ ነው፣ እያሻገሩ ሌሎችን ደቀ መዝሙር እያረጉ እያሻገሩ የማይችለውን ሰውዬ እያገዙት፣ ቤቱ እየሄዱ እየተለማመጡት፣ እግሩን እያጠቡ። ሪስክ አለው። አንዳንድ ጊዜ ስንፈልግ ራሱ እንኳን ሰውን ስንፈልግ እንኳን ሌላ ነገር የፈለግን ሊመስል ይችላል። ለእግዚአብሔር መንግስት ስንማጸን እንደዛ ሊመስል ይችላል። ግድ የለም እንቆማለን። ደቀ መዝሙር ለማድረግ እንቆማለን። የእግዚአብሔርን ሐሳብ ለማገልገል እንቆማለን። ሚኒስተርስ ጌት ሬዲ፣ ስታንድ ፈርም። ብድራትን ትኩር ብሎ የሚያይ ጌታ አለ። ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ ይላል። ስለዚህ ማገልገል ከንቱ ነው አትበል። ቁም። ስለዚህ የመሪ ስራ ሕዝብ እንዲሻገር መመሪያ መስጠት ነው። ኢያሱ ሙሴን እግዚአብሔርን የታዘዘውን ሐሳብ ለማገልገል በጣም የተሰጠ ሰው ነበር። ኢያሱ ዋጋ ከፍሎ ነው ያገለገለው። very mature leader ኢያሱ እና ዳዊትን ነው። ሁላችሁም አሁን እዚህ ላይ ዳዊት ይመጣባችኋል። ዳዊት አይመጣባችሁም? የእግዚአብሔርን ሐሳብ በማገልገል ደረጃ አሁን ስበኩ ብትባሉ እሱ አይመጣም? ይመጣል። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ ምን አረገ? አንቀላፋ ይልና እዛች ጋር ነው የምንቆመው። ብዙ ጊዜ ከአባቶቹ ጋር ተጨምሮ
መበስበስን አየ ይላል። ይሄ የሰው ስርዓት ነው። የማይበሰብሰውን ኢየሱስን ነበር የሚሰብከው። ምክንያቱም ይሄ ስብከት ስለ ኢየሱስ ስለ ኢየሱስ የተደረገ ስብከት ነው እና ሐዋርያት ሥራ ምዕራፍ 13 ላይ ያለ ነው። ግን እዩት ዳዊትን፣ አይገርማችሁም? አካሄዱን ከእግዚአብሔር ጋር አደረገ። በቃ በዘመኑ የእግዚአብሔርን ሐሳብ አገለገለ። ስለዚህ በዘመን የእግዚአብሔርን ሐሳብ ለማገልገል አካሄዳችንን ከእግዚአብሔር ጋር እንድንሄድ ያደርገናል። እና ኤግዛምፕል ዳዊት፣ ሪመምበር ዴቪድ። በእኔ ሕይወት እኔ እሱን ላስታውሰው፣ ዳዊትን ላስታውሰው። ዳዊት ፌለሪቲ ነበረው። አዎ የስ እንዴ በጣም ግን የሚገርመው ተነስቶ አካሄዱን ከእግዚአብሔር ጋር። ሁለተኛ አካሄዳችን ከእግዚአብሔር ጋር እንድናደርግ የሚያደርገን ነገር በእግዚአብሔር ፊት መመላለስ ነው። በእግዚአብሔር ፊት መመላለስ። እነኚህን ሐሳቦች ከዛው ከስክሪፕቸሩ ላይ ነው የምወስደው። በነገራችን ላይ ስክሪፕቸር እንደዚህ ስናነብ በጣም ለቤተ ክርስቲያን በጣም ጠቃሚ ሆኖ ያየሁት በልቤ ተነስቼ ቃል ማካፈል እግዚአብሔር ከሰጠን ጥሩ ነው፣ በጣም ጥሩ ነው። ግን መጽሐፍ ቅዱስ በራሱ ይናገራል። በጊዜው ያለውን መጽሐፍ ይስጣችሁ እንጂ በራሱ ይናገራል። ደግሞ የሚገርማችሁ አንድ ነገር አይስትም ነው እኮ የምላችሁ። ስለ ልጆች ያወራል፣ ስለ ወላጆች ያወራል፣ ስለ አገልጋይ ያወራል፣ ስለ ቤተ ክርስቲያን ያወራል፣ ስለ ቅድስና ያወራል፣ ስለ ሕይወት ያወራል። እንዲህ ኤክስፖዚተሪ ብትሄዱ የሚስተው ነገር የለም። በአንድ ነገር ላይ ብቻ እንዳለ ነው የሚያሳየን። ስለዚህ እዚህ ክፍል ላይ ስታይ ቁጥር 13 ላይ 40,000 ያህል ሰዎች ጋሻና ጦራቸውን ይዘው ለሰልፍ በእግዚአብሔር ፊት ይላል እና ይሄ ክፍል እንዳያችሁት ይሄ ታቦቱን ስትመለከቱ ታቦቱ ሁልጊዜ ሪፕሬዘንት የሚያደርገው የእግዚአብሔርን ፕሬዘንስ ነው። እና እነኚህ ሰዎች በሙሉ ካህናት ቢሆኑ ህዝቡ ቢሆን እንደገናም ደግሞ አሁን እንዳየነው ሰልፈኞች ቢሆኑ ሚሊተሪዎች አሉ እዚህ ውስጥ ሰልፈኞች ቢሆኑ ያሉት በማፊት ነው? በእግዚአብሔር ፊት ነው። በእግዚአብሔር ፊት የሚገርማ ይሄንን በቃ በጣም መለማመድ ጥሩ ነው። በእግዚአብሔር ፊት መኖር በቤቴ በእግዚአብሔር ፊት፣ በሚስቴ አጠገብ በእግዚአብሔር ፊት። አሁን እኮ ስናገር በደንብ እኮ ስለምታቀኝ ምን አንበሳ ትሆናለህ ልትልም እኮ ትችላለች። አውቃለሁ እኮ ልትል ትችላለች። አይ በቤቴም አንድ አይነት፣ በስራ ቦታ አንድ አይነት፣ የትም በእግዚአብሔር ፊት። አንድ ሰው አጋጥማችኋል? እናንተ ጋር አንድ አይነት ሰው ሌላ ሰው ጋር ስትሄዱ ሙቪ ነው የሚመስላችሁ። አንድ ወንድም በጣም ትልቅ ደረጃ ላይ የደረሰ የእግዚአብሔር ሰው ነው። ኢትዮጵያ ሄጄ ነገረኝ። በጣም ፕሮፌሽናሊም በአገልግሎትም ሂዝ ፓስተር ፕሮፌሽናል፣ በጣም እግዚአብሔር የረዳው ሰው ነው። በጣም ቤተክርስቲያንን ያግዛል፣ ይረዳል። ፋይናንሻሊ በጣም ሂዝ ዌል ቱ ዱ በእግዚአብሔር ጸጋ እና አገኘኝና እዛ አንድ ቦታ ጋበዘኝና አወራኝ። ሲያወራኝ ይገርምሃል ይሄንን አገልግሎት የጀመርኩት አለ። ይሄ ንግድ ላይ ያለ ነው፣ ንግድን በጽድቅ ማገልገል ማለት ነው። እና አንድ ቦታ ተጠርቼ ሲሄድ አንድ ወንድም እኔ የማውቀው ወንድም እዛ ቢዝነስ እንትን ላይ ትልቅ ቦታ ይዟል እና ፈረንጆች ምናምን ነው ያሉት እና do you know him? I don't know him አለኛል። ቸርች እኮ አብረን ነን። ከዛ ልክ እንደማያቀኝ ምናምን እንትን በቃ ትልቅ ሆነ አለ። ትልቅ ሆኖ እኔን ትንሽ አረገኛል። እና አንዳንድ ጊዜ አሁን በተለይ በዚህ ጊዜ ዘመኑን ስታየው በጣም የተደበላለቀ ዝብርቅርቅ ያለ ዘመን ነው። እግዚአብሔር ትውልድ ያስነሳ አንድ አይነት የሆነ ክርስቶስን የሚመስል ይሁንልን። እግዚአብሔር የተባረከ። ስለዚህ እዚህ ጋር ስታዩ እኔ ይሄንን ሐሳብ ከማን ጋር አገናኘሁት መሰላችሁ? ከአብርሃም ጋር አገናኘሁት።
አብርሃም በቀደም ለታ ፍቅርተየ በጣም ጥሩ መልእክት አመጣች። ምዕራፍ 15 ላይ ነው እሷ የሰበከችው። ግን በኋላ ሄድ ብለን አብርሃም ደግሞ ሌላ ነገር ውስጥ እዛ እንደዚህ አይነት ጥያቄ ጠየቀ። ቀጥሎ ምን ይላል? ምዕራፍ 17 ከቁጥር 1 እስከ 2 ላይ አብርሃምን እንደዚህ የሚል ቃል ታያላችሁ። አብርሃምም የ99 ዓመት ሰው በሆነ ጊዜ ይላል እግዚአብሔር ለአብርሃም ተገለጠለትና፣ ስሙ ተገለጠለትና እንዲህ አለው፣ እኔ ኤልሻዳይ ነኝ አለው። ምን ማለት ነው ኤልሻዳይ? ሁሉን ቻይ። ለአብርሃም እኮ ነው የሚለው እኔ ኤልሻዳይ አለውና በፊቴ ተመላለስ። ኦሮሮሮ እኔ ሁሉን አያለሁ። እግዚአብሔር እንደማያይ የሚያስብ ክርስቲያን በጣም አልገባው። ለምሳሌ ለራሴ አድቫንቴጅ ስነሳ ማኒፑሌት ሳረግ በራሴ እቅድ ለራሴ ታክቲክስ ስሰራ እግዚአብሔር ያያል። ኢንጀስቲስ የሆኑን ነገር ያያል እግዚአብሔር። ሲዘገይ እየፈቀደ እንዳይመስላችሁ። በእውነት እንደዚህ የሚሰማው ሰው ካለ ተመለስ። በፍጹም እና እነኚህ ሰራዊቶቹ በእግዚአብሔር ፊት አለፉ። በፊቴ ተመላለስ አለው አብርሃም። ፍጹምም ሁን፣ ቃል ኪዳኔን ባንተና ባንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለ። አበዛሃል። እግዚአብሔርን ያመነ ሰው እኮ ማኒፑሌት አያደርግም። ግሩፒንግ አይደለም እግዚአብሔርን የሚያመልክ ሰው ፈጽሞ እግዚአብሔር ላይ ጸና። በጊዜውም ያለ ጊዜው የሆነ አድቫንቴጅ ሲስተም ምናምን ሜተድ አይፈልግም። ለሰዎች የሆነ ነገር በማድረግ ውስጥ ደግሞ አንድ የሆነ የራሱን ጌና አይፈልግም። እንደ አብርሃም በፊቴ ተመላለስ። ኮንፊደንስ አለው በእግዚአብሔር። ጌታ ኢየሱስ ራሱ በምድር ላይ ሲመላለስ ያስተማረን ይሄንን አባቴ አይተወኝም ይላል። ዋው I love that። አባቴ አይተወኝ። ክብር ለስሙ ይሁን። ስለዚህ ይሄ በአማርኛው በፊቴ ተመላለስ የሚለው ትንሽ ግልጽ እንዲሆን when Abraham was 99 years old the Lord appeared to him and said, I am God Almighty, walk before me faithfully and be blameless ነው የሚለው። ስለዚህ faithfully የመጀመሪያው በታማኝነት ሰው ለእግዚአብሔር ታማኝ ሲሆን ከሱ ጋር ይሄዳል። ይሄ አድቫንቴጅ ሞቲቭ የተለያየ ምናምን ዘዴዎች ምናምን ሳይሆን ነው ለእግዚአብሔር ቃል ለእግዚአብሔር እውነት። ስለዚህ ታማኝነት ነው። የመሻገር ሐሳብ እግዚአብሔር ስላመጣው በኢያሪኮ ያለው ጦርነት ራሱ የእግዚአብሔር ጦርነት ነው። አይገርማችሁ? ብዙ ጊዜ እኛ ጦርነት ነው የሚመስለን። በገና ሊሻገሩ ያሉት ሰዎች እኮ የእግዚአብሔር ጦርነት ነው እሱ። ያንተ ጦርነት አይደለም። ያንተ ድርሻ መሻገር ነው። ያንቺ ድርሻ መሻገር ነው። ጦርነቱ የእግዚአብሔር ነው። ስለዚህ እነኚህ አለፉ በእግዚአብሔር ፊት ታማኝ ሆነው ይዘው በቃ መሳሪያ ይዘው ሃሌሉያ ፕሬዝ ጋድ። ኢሲኤፍ ታማኝ ልጆች ይብዙልሽ። ታማኝ ይሄንን ይዘው አለፉ። በእግዚአብሔር ፊት የሚመላለስ የእግዚአብሔርን ዓላማ ማገልገሉ ግድ ነው። የሚመላለሰው ግድ ነው። በዚህ አውድ እግዚአብሔር ዓላማው ህዝቡ ተሻግሮ ኢያሪኮን እንዲወጋ ነው። እና ቀጥሎ ያለውን ክፍል ስትመለከቱ ይገርማል። ቁጥር 14 በዚያን ቀን ይላል እግዚአብሔር ኢያሱን በእስራኤል ሁሉ ፊት ከፍ አደረገው ይላል። አያችሁ ታማኝነት ፌትፉልነስ
ለሙሴ ፌትፉል ነበር። አሁን ሙሴ የለም፣ አሁንም ፌትፉል ነው። ለእግዚአብሔር ፌትፉል ነው። መዓት ማጆሪቲ ሰዎች አሉ በዙሪያው። ለነሱ ስሜት አይደለም፣ ለእግዚአብሔር ስሜት ነው። ለእግዚአብሔር ሐሳብ ነው። ፌትፉል ነው። እግዚአብሔር ያለ ልክ ከፍ አደረገው። ለፐርፐዝ ነው ከፍ ያደረገው። አሁን ብዙ ጊዜ ይሄ ነው እንግዲህ ችግር። አሁን ከፍ የሚያደርገው እግዚአብሔር ከፍ ያደረገንና ከፍታው ለምን እንደሆነ ካላወቅን አደገኛ ነው። አንድ ሰው ምን አሉ፣ በጣም ስማቸውን አልጠቅስም፣ ጥንት ከነበሩ ሰዎች ነው ቃለ መጠይቅ ሲደረግላቸው፣ እንዲህ እናንተ ይህን ዓመት ያህል አገለገላችሁ፣ ይህን ያህል ዓመት ሰራችሁ፣ እንዲህ ነው እንደዚህ ጸንታችሁ ስማችሁን ይዛችሁ ይህን ዓመት ያገለገላችሁ፣ እንዲህ አሁን የመጡት ልጆች ዘጭ ይላሉ፣ ዘጭ በቃ ይታያሉ፣ የሉም ሲሉ ክብር መሸከም አይችሉም አሉ። ትከሻ በቃ የለም፣ ዛሬ ታይተን ነገ የለንም። እንደዚህ አይነት ቅጠል ነው እንጂ የማይታየው። ስለዚህ ፐርፐዝ አለው ልላችሁ ነው። እግዚአብሔር ሲሾም ፐርፐዝ አለው። ሊያሻግር ነው ወደ ተስፋይቱ ምድር። የዘላለሙን ሐሳብ ሊያስፈጽም ነው። እንዲሰማ ነው። መመሪያዎች እንዲተላለፉ ነው፣ እንዲሄዱ ነው። ለዚህ ፐርፐዝ ነው። ከዛ ውጪ አንመኝም። አዘ ፓስተር ኖ የእግዚአብሔር ስራ ይሰራ እንጂ። ሁለተኛው ሐሳብ ለእግዚአብሔር በመቀደስ ነው። ቢ ብሌምለስ አለው። ቢ ብሌምለስ እና ይሄ ህዝቡ እንዴት እንደተለየ ታያላችሁ። በእግዚአብሔር ፊት መመላለስ ማለት ፈቃዱን ማድረግ መታዘዝ ማለት ነው። ኢያሱ ታዞ ሌሎች እንዲታዘዙ አረገ። የተሰጠውን ስልጣን አቢዩዝ አላረገም። ታዞ እንዲታዘዙ አረገ። በጣም የሚገርማችሁ ቁጥር 18 ላይ ያለው ሐሳብ ነው በጣም የነካኝ። እንደዚህ ይላል፣ የእግዚአብሔርን የቃል ኪዳን ታቦት የተሸከሙ ካህናት ከዮርዳኖስ መካከል ወጡ ይላል። ወጡ ቁጥር 18 በወጡ ጊዜ የካህናቱ እግር ጫማ ደረቅ መሬት መርገጥ በጀመረ ጊዜ። አይገርማችሁ? አሁን ወጥተዋል። በቃ ወጡ። እንትኑ ዮርዳኖስ ያያል። እንደዛ እኮ ነው የሚመስለው። ዮርዳኖስ አልወጡም እንዴ? አልጨረሱ። ዮርዳኖስ እኮ አስቸጋሪው የሚውጠው የሚበላው በወጡ ጊዜ ይላል። ልክ እንደ ሰው ነው ያስረዳን ጸሐፊው። በዮርዳኖስ ወደ ስፍራው የዮርዳኖስ ወደ ስፍራው ምን አደረገ? ተመለሰ። ቀድሞ እንደነበረው በዳሩ ላይ ሁሉ ይሄድ ነበረ። ወደ ስራው ተመለሰ። ይገርማቸዋል። የእግዚአብሔር ፕሬዘንስ በእግዚአብሔር ፊት የእግዚአብሔር ፕሬዘንስ ባለበት ቦታ ግዑዙ ነገር ይገዛል። የሚገርማችሁ ተፈጥሮ ይገዛል። ተፈጥሮ ይታዘዛል። እንዴ ዮናስ ትዝ አይላችሁ? ዮናስ አሳ ነባሪ ያዛው ሲባል በቃ ሄዶ አርጓ ስራውን ጨርሶ ወደ ውሃው ተመለሰ። ለእግዚአብሔር የሚገርማችሁ ይህንን አስተውያለሁ። ከግዑዙ ይልቅ የፈጠረው በእርሱ መልክ የፈጠረው አስቸጋሪ። ስለዚህ በእግዚአብሔር መገኘት ፊት ተፈጥሮ እንኳን ይታዘዛል። ክብሩን ነው ይሄን የሚያሳይ። የመጨረሻውን ሶስተኛውን ሐሳብ ልናገር። ሶስተኛው ነጥብ እግዚአብሔር በሕይወታችን የሰራውን ተአምራት መናገር ነው። አካሄዳችንን ከእግዚአብሔር ጋር በምናደርግበት ጊዜ ወገኖቼ የእግዚአብሔርን ሐሳብ ማገልገል፣ በፊቱ በንጽህና መመላለስ፣ ታማኝ ሆኖ መመላለስ፣
ከዛ በኋላ ደግሞ ይሄ የምናየው ታምራቱ መናገር፣ እግዚአብሔር የሰራውን ታምራት መናገር። እዚህ ላይ ስትመለከቱ ጨርሻለሁኝ፣ ብዙ ሐሳብ አልናገርም። እዚህ ላይ ግን እንዲህ መጠየቅ እንችላለን። ታምራት ተናጋሪው ማን ነው ቢባል እዚህ ክፍል ላይ ስትመለከቱ ወላጆች፣ አባቶች የተደረገላቸው ናቸው። እንዴት እናውራ የሚል ጥያቄ ማንሳት ይቻላል። እንዴት እናውራ እዚህ ላይ በደንብ አስቀምጦላቸዋል። ቁጥር 23 20 ተመልከቱት። ደጋግሞ ነው ደረቀ፣ ቀይ ባህርን ያደረቀው ይህንንም አደረቀው ብላችሁ አውሩ ነው የሚላቸው። አቤት አቤት፣ ስንት የደረቀለት ሰው ይኖር ይሆን እዚህ ውስጥ እንደው በቃ በጨለማ ምናምን በቃ እቺን አላልፋትም፣ እቺን ጌታ ሆይ አንተ ካልደረስክ ያልነው ይኖር ይሆን? ጌታ መጥቶ ያን ያደረቀልህን ተናገር ነው። ተናገር። ለማን ነው ታምራቱ የሚነገረው ሲባል እዚህ ላይ ለልጆቻችን ለሚቀጥለው ትውልድ እንደሆነ እናያለን። እና ለሁሉ ለዓለም ሁሉ እኛ መስካሪዎች እንደሆን የእግዚአብሔር ቃል ይናገራል። ለምንድን ነው የምናወራው? በጣም የሚገርመው ይሄ ነው። ሪዝን ዝም ብሎ እኮ አይደለም። እግዚአብሔር ዝም ብሎ ተናገር ምናምን ብሎ ባዶ ነገር አይደለም ይነግረን። ተናገር። ለምን? እዚህ ላይ ያለውን ክፍል ስትመለከቱ ይሄውም ቁጥር 24 ሁለት ሪዝኖች ይሰጣል። ቁጥር 24 ላይ ይሄውም የእግዚአብሔር እጅ ጠንካራ እንደሆነች። የእግዚአብሔር እጅ በሉ እስቲ። የእግዚአብሔር እጅ ጠንካራ ነው ነው። እንደዚህ ነው። የእግዚአብሔር እጅ ጠንካራ ነው። አዎ አይተነዋል። በእኛ አቅም አይተነዋል። የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሳንሆዜ እንታቅ። እዚህ አካባቢ ስንኖር የእግዚአብሔር እጅ ኃያል እንደሆነች ከተማው እንዲያይ እውነት አምናለሁ። እኔ ይሄንን ጸሎት ከጸለይን እግዚአብሔር ያደርጋል። እግዚአብሔር ታሪክ እኮ የሚለውጥ አምላክ። ይኸው ሮተርዳም እንደነገርኳችሁ የሚጮሁ ሰዎች አስለውጠውታል። አሁንም የሚገለበጡ ነገሮች ይገለበጣሉ። ስለዚህ ሌላው ደግሞ እግዚአብሔርን ለዘላለሙ እንዲፈሩ ነው ይላል። ሁለተኛው ስቴፕ እሱ ነው። የእግዚአብሔር እጅ ጠንካራ እንደሆነች ከዛ በኋላ እግዚአብሔር ለዘላለሙ እንዲፈሩ ነው። ይሄ እንዲፈሩ የሚለው ቃል በጣም መጽሐፍ ቅዱስ ላይ ብዙ ትርጉም ነው ያለው። እዚህ ስፔሲፊክ ቦታ ላይ እንዲታዘዙ፣ ለዘላለም ሰረንደር እንዲያደርጉ፣ እንዲታዘዙ ነው። ስለዚህ እግዚአብሔር ቤተሰቦች በቃ ዛሬ እግዚአብሔር የተናገረው ይሄን አካሄዳችንን the most በቃ civilized city ውስጥ ነን ያለ ነው። ሲሊኮን ቫሊ the last በቃ ፖለቲካልም ቢሆን እንደገና ፊሎሶፊካል ፕላቶ ላይ ያለን አሁን ግን at this moment እግዚአብሔር ሕዝብ አለው። የክብሩ ጸዳል ያበራል። ስለዚህ የእግዚአብሔር ሕዝብ አካሄድን ከሱ ጋር ሊያልቅ ነው ጊዜው። ሊዘጋ ባለበት በዚህ ጊዜ እንደሆነ አንድ ሰውዬ እንደጮኸ አስባችሁ አትሂዱ። ግዴላችሁ አካሄድን ላስተካክል። ይኸው ሜሴጅ የሚሰማ ሰው በዚህ ሊጨርሰው ለዚህ ሊደገም የዘኪዮስ ልብ ይስጣችሁ። ዘኪዮስ እኔ በቁመት ትንሽ ነው በልተው። ዘኪዮስ ሰው ሲተራመስ ኢየሱስ ሲመጣ ማለት ቃሉ ሲመጣ ማለት ነው። ቃሉ ሲመጣ ህዝብ ይተራመሳል። እንዴት ነው ማገኘው ሲል አንድ ዛፍ አየና በዛፉ ላይ ሄድና የሰንዴ ስኩል ትምህርት ነው
ዛፉ ላይ ወጣና ምንም ዛፉ ላይ መውጣቱ እኮ ኢየሱስን የሚያገኝ ለሆነ ለሱ እርግጠኛነት ቢሰጠው ምንም ነገር የለም። ኢየሱስ ግን አየው እንደሚፈልገው አየው። ኢሲኤፍ በዚህ ልብ እግዚአብሔር ይባርክ። እግዚአብሔርን በሚፈልግ ከዛ ይሄ ሰውዬ ሞመንት በቤትህ እገባለሁ ነው ያለው። ዛሬ ይሄ ቃል በልባችሁ የሚግባ በቤታችሁ የሚግባ። ቆመን እንጸልያለን። እግዚአብሔር የተባረከ ይሁን። ፓስተር ማይክ ይጸልይልናል። ይሄንን ጊዜ ይሄንን ሰዓት ወገኖች ራሳችን የምናይበት ጊዜ ነው እና እኔን ጥያቄ የእግዚአብሔርን ሐሳብ እያገለገልኩ ነው? am I really serving the will of God ብዬ መጠየቅ አለብኝ። እግዚአብሔርን እያገለገልኩ ነውን ብዬ ራሴን ጠይቃለሁ። የእግዚአብሔርን ሐሳብ እስቲ አለፈ ብዬ እንደው ኮንግሪጌሽኑን ልጠጋው ለዚህ ጸሎት በስተቀኛችሁ ላለው ሰው ይህን ጥያቄ ነው። የእግዚአብሔርን ሐሳብ ማገልገል እፈልጋለሁ በሉት። በእግዚአብሔር ፊት መመላለስ እፈልጋለሁ በሉት። እግዚአብሔር በሕይወቴ የሚሰራውን ሥራ ያልተናገርኩት አለ እናገራለሁ በሉ። እናገራለሁ። ሃሌሉያ። እግዚአብሔር ያደረገልኝ ብዙ ነገር አለ፣ ያደረቀው ብዙ ነገር አለ የምትሉ እስቲ እጆቻችሁ ወደ ላይ። ሃሌሉያ። ይሄንን በየተራ እየወጣችሁ ለፓስተር ሳምሶን ተራ ሲይዛችሁ እሁድ የምሬን ነው የምላችሁ። ምክንያቱም እግዚአብሔር ኢያሱን ነው ያዘዘው፣ ንገራቸው እንዲናገሩ፣ የሰራሁላቸውን እንዲናገሩ ንገራቸው ነው ያለው። እኔም በተሰጠኝ በእግዚአብሔር ጸጋ እናገራቸዋለሁ። እግዚአብሔር ያደረገላችሁን ነገር እንደው ጣልቃ ያስገብ እኔን ብላችሁ እኔ ልቅደም ብላችሁ የምትናገሩበትን ጸጋ እግዚአብሔር ያፍስስላችሁ። ሃሌሉያ። ከፓስተር ማይክ ጋር አብረን እንጸልያለን። እስቲ ሁላችንም እንጸልያለን። የጸሎት ሰዓት ስለሆነ እግዚአብሔር በቃሉ ወደ እያንዳንዳችን እንደመጣ አምናለሁ። የእግዚአብሔር ፈቃድ ዛሬ እግዚአብሔር ሊናገረን የወደደው ይሄንን ነው። አንዳንዶች የእግዚአብሔርን ድምፅ፣ የእግዚአብሔርን ምሪት፣ የእግዚአብሔርን ቃል እየፈለግን እየጸለይን እየተጠማን ከሆነ ዛሬ እግዚአብሔር ተናገረን። ሃሌሉያ። በቃ ሁሉ ነገር ያለው እዚህ ውስጥ ነው። አካሄድን ከእግዚአብሔር ጋር በማድረግ አካሄዱን ከእግዚአብሔር ጋር እያደረገ ሰው ከመልካም ነገር አይጎድልም። ከእግዚአብሔር ፍጹም ፈቃድ አይጎድልም። በትዳራችን ቢሆን፣ ለልጆቻችን በምናስበው ቢሆን፣ ፋይናንሻል ሶሉሽን በምንፈልግበት ቢሆን፣
ለነፍሳችን ቢሆን ለምድሩ ኑሮ ቢሆን በቃ እግዚአብሔር ዛሬ የተናገረን አካሄድህን ከኔ ጋር አድርግ፣ አካሄድሽን ከኔ ጋር አድርጊ። ሃሌሉያ። ሁለቱ ሳይስማሙ እንዴት አብረው ይሄዳሉ ይላል እግዚአብሔር ቃል አሞጽ ላይ ሲናገር። እግዚአብሔር ከሱ ጋር እንድንስማማ ሐሳቡን ገለጠልን። አሁንም ከሱ ጋር ተስማማ ተብሎ ስለተጻፈ እግዚአብሔር ከኛ ጋር አይስማማም ወገኖች። የጠራን ከሱ ጋር እንድንስማማ ነው። ሃሌሉያ። በዛ ውስጥ ነው ሰላም ያለው፣ በዛ ውስጥ ነው ረፍት ያለው፣ በዛ ውስጥ ነው መልስ፣ ውጤት፣ ስኬት መጨበጥ ያለው። ስለዚህ እጆቻችንን ከፍ አድርገን ጌታ ሆይ ካንተ ጋር መስማማት እፈልጋለሁ፣ አካሄዴ ካንተ ጋር እንዲሆን እፈልጋለሁ። በጥቂት ዲግሪ እንኳን ጌታ ሆይ አቅጣጫዬን እንዳልሰት ካሰብክልኝ ዴስቲኒ ፍጻሜ እጣፈንታ ጌታ ሆይ ወደ ሌላ እንዳይሆን አካሄዴ ሁሉ ካንተ ጋር እንዲሆን። እስቲ ለራሳችሁ ጸልዩ፣ ለልጆቻችሁ ጸልዩ፣ ለቤተሰባችሁ ጸልዩ፣ ለቤተ ክርስቲያን ጸልዩ። ሃሌሉያ ሃሌሉያ ሃሌሉያ። ከቃሉ ጋር የእግዚአብሔር ጸጋ መጥቷል። ከቃሉ ጋር የእግዚአብሔር ኃይል መጥቷል። ከእግዚአብሔር ጋር አካሄድን ለማድረግ ቃሉን ማወቅ ያስፈልጋል። ቃሉ መጣልን፣ ደግሞ መጸለይ ያስፈልጋል። ምክንያቱም አንዳች እንደ ፈቃዱ ብንጸልይ እንዲሰማን እናውቃለን። የእግዚአብሔር ፈቃድ ባለበት ጸሎት አለ። ጌታ ሆይ ካንተ ጋር መስማማት ይሁንልኝ፣ ሐሳብህን መረዳት ይሁንልኝ። በራሱ የማይመካ ሰው ይጸልያል ወገኖቼ። 100% በአምላኩ የተደገፈ የታመነ ሰው ይጸልያል። እርዳኝ ይላል፣ ምራኝ ይላል። አሁን እስቲ በቃ በእግዚአብሔር ላይ 100% ዲፔንድ እንዳደረገ ሰው እንጸልያለን። ጌታ ሆይ ምራኝ፣ ጌታ ሆይ ምራኝ፣ እንድከተለ አካሄዴን ካንተ ጋር እንዳደርግ። ሃሌሉያ። ዳዊት የጸለየውን ጸሎት ደግሞ እንጸልያለን በመዝሙር 139 መርምረኝ ልቤንም እወቅ፣ ፈትነኝ መንገዴንም እወቅ። መንፈስ ቅዱስ ይመርምረን። ዛሬ እኮ ሰርች የሚያደርግ የእግዚአብሔር ቃል ነው የመጣልን። የልባችንን ጉርጆች ሁሉ የሚከፋፍት የሆነ የተደበቀ የተሰወረ ሞቲቭ እንኳን ቢኖር አሁን የእግዚአብሔር ብርሃን መጥቶበታል። በልባችን ጨለማ ውስጥ የተሰወረ ነገር ቢኖር አሁን የቃሉ ብርሃን አብርቶበታል ወገኖቼ። እስቲ መርምረኝ በሉ። ሁለት እጃችሁ እንድታነሱ ልጠይቃችሁ። የልብ መከፈትን ስለሚያሳይ ማለት ነው። ለመመርመር ለመፈተሽ እኮ አንዳንዴ ፖሊስ ጋር ስንቆም ትዝ ይላችኋል አይደል? ሁለት እጅን አንሳ ይላል ሁለንተናህን ለመፈተሽ። እና እግዚአብሔር ልባችን እንዲመረምር እስቲ አሁን እንክፈትለት። ጌታው ያካሄዴ ካንተ ጋር እንዳይሆን ያደረገ ነገር በልቤ ውስጥ ቢኖር በሐሳቤ ውስጥ ቢኖር መርምረኝ፣ አቤቱ መርምረኝ፣ አቤቱ መርምረን። ቤተ ክርስቲያንን መርምር ጌታ ሆይ። አሜን። የጌታ መንፈስ አሜን። የጌታ መንፈስ ትመረምራል፣ ትፈትሻል። ከመቅደስ ውስጥ የማይገባውን ነገር ልታስወግድ፣ መቅደስህን ልታጠራ፣